በስተመጨረሻ ሀቡ ተገናኘን። ሰላም ነው ማሬ? እንዴት ነህ? አለን። ሀቡ ያንቺን ምክርም ነው የምፈልገው እና ደግሞ እስቲ ምን ታስቢያለሽ የሚለውን ነገር ለማወቅ ነው። እሺ ማሬ እንስማ። ያው ደንበኛ ስለሆንኩኝ ከመጀመሪያው ጀምራለሁ። ስሜ ሶስና ይባላል። ተወልጄ ያደኩት ደብረ ዘይት ነው፣ ቢሾፍቱ እና በቃ እንደዛ ሆኖ አለፈ። ከዛ ዩኒቨርሲቲ ውጤት መጣልኝ፣ ግን ኢትዮጵያ መማር አልፈለግኩም ነበር። አጋጣሚ የቱርክ እድል ሲመጣ ሄድኩኝ ወደ ቱርክ ትምህርት ጀመርኩኝ። ሳይፕረስ ነበር፣ ሳውት ሳይፕረስ ትምህርት ጀመሬ። አጋጣሚ ከዚህ ልጅ ጋር ተዋወቅን። ከዛ ተግባባን ምናምን፣ ደስ ይላል ጸባዩ። በቃ አንድ ሁለት እየተባለ በመሀል አረገዝኩኝ። እሰማለሁ ብዬ። አዎ ትሰሚያለሽ ማሬ፣ እየሰማንሽ ነው። ከማን ያረገሽው? በመሀል ልጅ ከተዋወቅኩት ልጅ ቱርክ ውስጥ? አዎ ቱርክ ሳይፕረስ ነው። ቱርካዊ ነው አይደለም? ቱርኪ? አይ ናይጄሪያዊ ነው። እሺ ሀቡ ድምፅ መላክ አይቻልም እያለች ነው ኤሉል እየተቻለሽ እንዳሰማው ችግር ከሌለብሽ ማለት ነው። እኔ ለብቻ አዳምጪ መናገር አይምሮዬ አይዝም ረጅም ቮይስ እየላካችሁ። ስለዚህ አሰሚው ችግር የለብኝም። ማንም በድምፅ አያቀኝም ካልሽ ላኪልኝ። ቴንኪዩ። እሺ ውዴ ቀጥይ። ከዛ አረገዝኩኝ። የሚገርምሽ አቡ እርጉዝ መሆኔን እራሱ አላወኩም። የዛኔ 21 ነበርኩኝ እና እርጉዝ መሆኔን አላወኩም። እና የሆነ መስመር ሆድሽ ላይ ይወጣ አይደለ? ምንድነው ይሄ ነገር ብዬ ሻወር ስወስድ ፈገፍጋለሁ። ሀቡ እግዚአብሔር ነው የምልሽ፣ ምንድነው የማይለቀው? ለምንድነው መስመር የሆነው ሆዴ ላይ ብዬ እና የፔሬዴ ደግሞ ሀገር ስለቀየርኩኝ ምናምን እና ደግሞ መድኃኒትም ስለምወስድ ምናምን አይምሮ ውስጥ የለም በቃ። ከዛ አጋጣሚ እንደዚህ ሲያመኝ ስንሄድ 4 ወርሽ ነው 4 ወር እርጉዝ ነሽ ምናምን ነገር ብለው ነገሩኝ። ከዛ በቃ ልጁን ማሳደግ ስለማንችል ወደ ግሪክ ሄድን ተያይዘን ወደ ግሪክ። ከዛ ግሪክ ሄድንና እጃችንን ሰጥ። ከማን ጋር ተያይዘሽ ነው ግሪክ? ከልጁ ጋር ተያይዘን አዎ ወደ ግሪክ ሄድን። በቃ አሁን በደንብ አወራለሁ። ጫጫታ አለ፣ ልጅ አለ አጠገብሽ፣ ጫጫታ አለ። እኔ አሁን ወደዛ ልጄን ሰጠዋትና መጣሁ ለአንቺ ለማውራት። አሁን አሪፍ ነው፣ አሁን ይሰማል። ከዛ ወደ ግሪክ ሄድን። ግሪክ እጃችንን ሰጠን። ብዙም አልቆየንም። ከካምፕ 1 ወር ምናምን ነው የቆየነው። ካምፕ ወጣን፣ ቤት ተከራየን ምናምን። እግዚአብሔር የተመሰገነ ይሁን፣ ደስ የሚል ህይወት ነው። ግን እኔ እና እሱ መግባባት አልቻልንም ሀቡ። አንደኛ የባህል ቤሪየር አለ፣ ሁሉም ነገር መግባባት አልቻልንም ከሱ ጋር። ይህ ጸባዩ የተለየ ነው። በእንግሊዘኛ ራሱ ሰው መሰደብ እንደሚችል አላውቅም። እንደዚህ በጣም አጸያፊ ንግግሮችን መናገር ጀመረ ምናምን። ምን ታመጫለሽ ማለት ጀመረ። በቃ አሳለፍኩት። ልጅነትም ስላለ በዛ ላይ በራሴም ቆሜም ስለማላውቀው ኢትስ ኦኬ በቃ። ሲሳደብም ዝም ነው፣ እንትን ሲልም ዝም ነው። ልጄ 6 ወር 7 ወር እያለ 1 አመት ሆነው። ከዛ መንጃ ፈቃዴን አወጣው፣ መኪና ያስኩኝ። ከዛ ጓደኛዬ ምርጥ ስራ አገኘችልኝ እና ስራ ጀመርኩኝ። የት ነው ይሄ ሁሉም የሆነው? እንትን ነው ግሪክ ነው ይሄ ሁሉ ግሪክ ነው። ከቱርክ ትምህርቴን አቋርጬ ነው። ቤተሰብ አያውቅም ትምህርቴን እንዳቋረጥኩኝ። እየተማርኩ እንደሆነ ነው የሚያውቁት። ልጅ እንዳለኝ አያውቁም። ሀቡ እንደወለድኩ አያውቁም። ቤተሰብ የሚያውቀው አንቺ ቱርክ እንዳለሽ ነው። እኔ ቱርክ እንዳለው እየተማርኩ እንደሆነ ነው። እና የግሪክ እና የቱርክ ስልክ አይለያይም? ስትደውይ በቁጥሩ አያውቁም ቤተሰቦች? ኖ ዋትሳፕ ላይ ነው የምናወራው። ቱርክ እያለው ያወጣሁት ዋትሳፕ ስለሆነ ከዛ ውጭ የለም። በዋትሳፕ ብቻ ነው ማናገራቸው። እዛው ቱርክ እያለው ያወጣሁት ዋትሳፕ ስለነበር አልቀየርኩትም። ስቲል አለ፣ አሁንም አልቀየርኩትም። ከዛ
አንድ ሲል ሁለት ሲል በቃ እኔም አይምን በቃ ሁሌ መጣላት እንዳለ ነው፣ መሳደብ እንዳለ ነው። ሀቡ ስድቡ ማለት ነው በቃ ይሄ አንቺ ዩ አር ጎት ዩ ፒግ ስቱፒድ ምናምን በቃ በጣም የሚያስጠላ አንቺ ፍየለሽ ሄደሻል። አንቺ አሳማ ዩ አር ጎት ዩ አር ፒግ ማለት አንቺ ፍየለሽ አንቺ አሳማነሽ ይልሻል። መብራንን ነው የምልሽ። ከዛ ምን ከምንድን ነው የመጣሽው ምናምን በቃ ከምልሽ በላይ ማለት ነው። ግን እኔ በዚህ መሀል በቃ ልጄ ነው ማስበው። ሁለተኛ ቤተሰብ አያውቅም፣ ወደ ማንን እንደማናገር አላውቅም፣ ምን እንደማረግ አላውቅም። እግዚአብሔር ምስክሬን በቃ ጭልም ያለብሽ ነገር የለም። እኔ አንዳንዴ እንደውም ጓደኛዬ አስደርጎብሽ ሊሆን ይችላል ይሄ ልጅ አስመርምሪ ትል ነበር። ማርያምን ነው የምልሽ። እና እኔ አንደኛ ቤተሰቦቼ መዋሸቴ፣ ሁለት ነን ለቤተሰብ፣ አንድ ወንድም አለኝ፣ እኔ ነኝ ታላቅ ለቤቱ እና እነሱ የሚያውቁት እየተማርኩ ነው። በቃ እንዴት ደረሽ ስትለኝ ማዘር 1 አመት ነኝ ይላለሁ፣ 2 አመት እኔ ልጅ እያሳደግኩ ነው። እዛ ምንም ነገር ሀቡ የበላበትን ሰሃን አያነሳም፣ ከተቀመጠበት ጠረጴዛ ላይ የበላበትን ሰሃን አያነሳም። ምንም ነገር ይወጣል ይገባል፣ ከስራ ይሄዳል ይመለሳል። ምንም አይነት ነገር አያደርግልኝም ቤት ውስጥ። ከዛ እያለ ኮሜንት ማየት ነው ጥረቴ። አላይም ኮሜንት እንዳታይ ምን ታደርጊያለሽ መሰለሽ? ስልክሽን አላይም። አዎ እንደሱ ነው ያደረኩት። አጋጣሚ ዝቅ ስል ለማየት መታገል ያስፈልግማ። ኦፍ ካረግሽው ይኸውልሽ ላስረዳሽ። እኔ ኢትስ ኦኬ በቃ አላይም እውነት አላይም ሀቡዬ ቤቶኬ በጄ ነው ሲገቡ ይኸውልሽ እዚህ ጋር የሼር ምልክት አለች፣ የቀስተ ምልክት፣ እሷን ትነኪያለሽ። ከዛ ከሱ ከላይ ዋትሳፕ ምናምን ያለው ከታች ደግሞ እንትን አለ አድ ስቶሪ፣ ሪፖርት፣ ፊድባክ፣ ፕሮሞ ምናምን የሚለውን እሱን እንዲህ ስላይድ አድርገሽ የመጨረሻው ክሊር ዲስፕሌይ የሚላለ ክሊር ዲስፕሌይን ስትነኪ ኮመንት ጠፋለች፣ በሰላም ማየት ትችላለሽ ያለምንም ያ ቴንክ ዩ ሺ ሀቡዬ ለወደፊቱ ራሱ ክሊር ዲስፕሌይ የሚለውን ሻውዬ። ከዛ በቃ እያለ ቤተሰቦቼን እኔ ፈራሁኝ ለማን ልናገር እና የአክስቴ ልጅ ብቻ ናት የምታውቀው ይሄንን ታሪክ። አጋጣሚ ሆኖ ለካ ከስልኳ ላይ የኔና የሷን ሜሴጅ እና የልጄን ፎቶ ይላኩላት ምናምን አጎቴ አይቶታል ይሄን ሜሴጁን ማለት ነው። እና ምንም አላለም እሱ ደንግጧል፣ ግን ለማንም ምንም አልተናገረም። ከዛ በአመት ሆኖት ልጄን ልደት አክብሬ ምናምን በአመቱ ማዘር ደወለች እና እንዴት ነሽ አለች። ደህና። የዛኔ በአመቱ ነው ኢንተርኔት ራሱ የተከፈተ የነበረ ወደ አማራ ክልል። ከዛ እንዴት ነሽ? ደህና ነኝ። ከዛ ምንድን ነው የምሰማው ልጄ አለች። ምንድን ነው ልቤ ሀቡ ባፌ ልትወጣ በቃ ምንድን ነው ማለት ራሱ አልቻልኩም። ልቤ እንዲህ ድው ምንድን ነው ስላት ልጄ ምንድን ነው የደበቅሽኝ ስትል አለቀስኩኝ። በቃ ስቅስቅ ብዬ አልቅሼ በቃ እናቴ እኔ ፈርቼ ነው። ሁለቱም መምህር ናቸው፣ እናቴም አባቴም መምህር ናቸው። እና እኔ በቃ እናንተ የጠበቃችሁኝ ተምሬ እንደዚህ ሆኜ ነው። እኔ ግን አጋጣሚ ሆኖ እንደዚህ አይነት ስህተት ውስጥ ገብቼ እንደዚህ ሆንኩኝ እና እንደዚህ መናገር አንድ ልጄ ምናምን ብላ በቃ ያው እናት የሚለውን ነገር አለች። ከዛ ፋዘርም ሰማ ምናምን። እንደውም ፋዘር ምንም አልመሰለውም። ማዘር ናት ትንሽ ያዘነችው። ፋዘር እሰይ እንኳን ዘር አበዛሽልኝ ምናምን ብሎ ቀለል አደረገው። እዛ ግሪክ እያለው የሆነ ፕሮግራም መጣ። ይሄ ለእድል ይሰጣሉ እዛ ወረቀት ለተሰጣቸው ኑሯቸውን አሪፍ ታክስ ለሚከፍሉ ምናምን ወደ ሌላ ሀገር ብለው ወደ ጀርመን መጣው። አሁን ጀርመን ከመጣው እሱን ነው አሁን ዋናው ነገር። ከዛ እንሂድ ስለው እድሉ መጥቶ ተደወለልኝ እና እንደዚህ አይነት እድል አግኝተሻል መሄድ ትፈልጊያለሽ ወይ ሲሉኝ አዎ አልኳቸው። በሰዓቱ ያው መቀየርም ትችያለሽ፣ የመጨረሻ ሰዓት ፕሌን ውስጥ ለመግባት ዝግጅት ላይ ራሱ አይ አልፈልግም ብለሽ መመለስ ትችያለሽ። ከዛ አዎ መሄድ እፈልጋለሁ አልኳቸው። ሲመጣ ነገርኩት፣ እንደዚህ ብለዋል ምናምን አልኩት። ኖ እኔ አልሄድም፣ እዚህ አሪፍ ህይወት አለ፣ እኔ ምንም እንትን አልልም፣ ኖ እኔ መሄድ እፈልጋለሁ አልኩት። እዛ መማራችም እኔ መማር እፈልጋለሁ አልኩት። በቃ ትምህርቴን ጨርሼ ቢያንስ አነሰን በዛም ጋውን መልበስ እፈልጋለሁ በቃ ስለዚህ የግድ ነው መማር እፈልጋለሁ ስለው ኖ ወር ኖት ጎይንግ አለ። ከዛ ኦኬ ዊ ዊል ሲ አም ጎይንግ አልኩት። እኔ እሄዳለሁ
ይቀራል። አዎ እኔ እሄዳለሁ፣ ካልፈለግ መቅረት ትችላለህ አልኩት። አዎ ምን አተሽ ነው እዚህ ምናምን አለ። ኖ የማጣት ያለ ማጣት ጉዳይ አይደለም፣ መማር ፈልጋለሁ፣ ሰፊ ከተማ ነው፣ አልፈልግም። ሀቡ ስድቡ ከዚህ የባሰ ማለት ነው። በቃ አልተማርሽም፣ ደደብ፣ ቤተሰቦችሽ አይረቡም። በቃ በጣም በጣም ከምልሽ በላይ በጣም ያንቋሽሸኛል፣ ይሰድበኛል ከምልሽ በላይ እና እኔ ምን አይነት ጸባይ ልበልሽ፣ ዛሬ እንደዚህ አሁን ተነጋግረን ከ10 ደቂቃ በኋላ ማውራት ነው የምፈልገው እንጂ በቃ ዝም ማለት አልፈልግም። መነጋገር ነው የምፈልገው። ከዛ እንደዛ ሰድቦኝ እንደዛ አንቋሾኝ ውጪ ከፈለግሽ መሄድ ትችያለሽ ምናምን እና ግሪክ እንደዚህ አሁን እንደ ጀርመን አይደለም። አሚን ህጉ እንደምን ልበልሽ እንደ ኢትዮጵያ በይው ይሄን ያህል የተጋነነ የሚደርስልሽ እንትን የለም። በቃ ያውቃሉ። ከዛ ውጭ ምንም አያደርጉም። ወይ ልጁን አንቺ ለብቻ ሳታድጊ እንዳደርስባት ምናምን ነው የሚባለው። እኔ ደግሞ ምን አባቱ አስወልዶኝ ወዶ ሳይሆን በቅዱ ልጆቹን ያስተዳድራል ምናምን። ከዛ ትልቁ ስህተት ተፈጠረ። ሁለተኛ አረገዝኩኝ። አንቺ ጭልም ምን ያለብኝ በቃ በአሁን በዚህ መስመር እዛ ወጥቼ ልጄን ትምህርት ቤት አስገብቼ እኔ እማራለሁ ያልኩት ነገር ኮምፕሊትሊ ተቀየረ። ሁለተኛ አረገዝኩኝ። ከዛ እሷንም እንደዚሁ ማቲያስ ይሄኛውን ትንሹን እንትን እያጠባው ስለነበር አልታወቀኝም፣ ምንም ነገር አልነበርም። ያስኩኝ ይችኛዋን ታዲያ እኔ የምለው አንዳንድ ሴቶች ፔሪዳችሁ ሲመጣ የማይታወቃችሁ ነገር ምንድን ነው? ፔሪዳችሁ ሲቀር እንዴት ትባቱ? ምንም አይመስላችሁም? ፔሪድ ሲቀር አይ እኔ ሀውዬ እያየው አልነበረም። ማቲያስን እያጠባው ስለነበር የለኝም ፔሪድ ሲጀመር። ወለድን 40 ቀናችን አይደል ፔሪድ ማየት? የእኔ በ9 ወሬ ነው የማቲያስ ጊዜ ፔሪድ የመጣው። 9 ወር አጥብቼ ሜቢ እያጋጥማል ሆርሞን ምናምን። እሺ 9 ወር አሁን እስካሁን እንኳን ሁለተኛዋን ይኸው አመት ሊሆናት ነው። እስካሁን የለኝም ፔሪድ። አመንሽም አላመንሽም እኮ የምትጠቀሚው የመከላከያ አይነት አልጠቀምም ምንም ነገር። የመጀመሪያ ፔሪድ እንኳን እስካሁን አልመጣም። ከወለድኩ በኋላ አዎ ኖርማል ነው የሚሉሽ እዚህ። ያው እንግዲህ በጀርመን ዶክተሮች ኖርማል ነው ከተባልሽ ምን ታደርጊያለሽ? ዝም ነው ሆነ አይመጣም። ኦኬ ሜቢ እሺ። ከዛ ሁለተኛዋን አረገዝኩኝ። ማልቀስ ነው ሀቡ፣ በየቀኑ ማልቀስ ነው፣ መሳደብ ነው። በቃ እኔ ስድቡን ራሱ ዩአር ጋርቤጅ ይለኛል። በቃ ማይለኝ ስድብ የለም፣ ማይለኝ ስድብ ማለት ነው። ይሄ የነሱ አላቸው አክሰንታቸውን ካወቅሽ አስተዳደባቸው የነሱ እንትን ነው እና በሱ ነው ስድብ ራሱ የተማርኩት። አንዳንዴ ፋኪዩ ይለኛል በምናምን። ከዛ ቤተሰብ አናገረው። ከዛ ቤተሰብ ጓደኛዬን አስጠራኋት አብራኝ የምትሰራው እና ባልሽን ይዘሽልኝ ነይ እስቲ ለአንዴና ለመጨረሻ ጊዜ ይህን ሰውዬ ማናገር እፈልጋለሁ። ምናልባት አንቺ የእህትነቱ የእናትነቱ ስላለ ለእኔ አድለተሽ ይሆናል። እስቲ ቆይ እሱ ይስማው። የጓደኛሽም ናይጄሪያዊ ነው? ማይ ጣሊያናዊ ነው የእሷ ባል። ከዛ ትስማው። ኮመንት ላይ እኮ ከናይጄሪያዊ ያልወለደ አበሻ ግሪክ ላይ ፋራ ነው የሚባለው እያሉ እየጻፉ ማርያምን እየጻፉ ነበር። አዎ በጌታ። ከዛ መጣች፣ ልታናገረው መጣች። ምክንያት ብሎ የሚያቀርበው ሀቡ እኔ በግልጽ ነው የምናገረው፣ እንደዚህ አልልም። ምሳራ የነበረው ጽዳት ነው። ግሪክ ያለ ሰው ያውቀዋል። እና የተሻለ ስራ የለም። ይሄ ፀጉር ነው የሚተከለው ምሰራበት ቦታ እና እዛ ገስት ሀውስ አለ። ለሳምንት ነው የሚቆዩ ፀጉር ከተተከለላቸው በኋላ እነሱን ገስቶችን ማስተናገድ ነው ያሉትን ማለት ነው። ክፍላቸውን እናጸዳለን። በቃ እንደ ሆቴል በይው እንደ ገስት ሀውስ ነው። ለሳምንት ነው የሚቆዩት እና ማጽዳት ነው ስራዬ። ጠዋት 8 ሰዓት እገባለሁ፣ 4 ሰዓት ነው ከሰዓት የምወጣው። ከዛ ጠዋት እንግዲህ ኢማጅን ገስት ሀውስ ነው፣ ሁሉ ነገር ነጭ ነው፣ ንጹህ ሆኖ ነው መገኘት ያለበት እና በየቀኑ ከዛ እንደዛ ሰርቼ መጥቼ ቤት ልጄን ፒክ አድርጌ ከትምህርት ቤት መጣለው። ለልጄ አላብስልም፣ ለሱ ምግብ ሳበስል እና የእነሱ ሀገር ምግብ ደግሞ ይለያያል። ቀስ እያልኩ ነው ማረው፣ እየተማርኩ ነው። ከዛ ለእሱ አብስዬ ለሁሉም አብስዬ ቤት አጽድቼ ምናምን ነው እንትን ምለው
ከዛ መጣ ሊያናገረው መጣ። ቁጭ አለ። እሺ ምንድነው ችግርህ? ምንድነው እሷ ጉድለት ብለህ የምትለው ነገር ከሷ ላይ አለው። ቤቷን አታጸዳም አለ። ጽዳት የላትም አለ። እኔን ማለት ነው። እና ምንም ነገር አታደርግም። ልጅ መንከባከብም አትችልም። ምንም ነገር ማድረግ አትችልም። ኦኬ ከዛ አንቺስ ችግርሽ ምንድን ነው? ይህ ሰውዬ ጠዋት ወደ ስራ ይሄዳል። 7 ሰዓት ወደ ስራ ይሄዳል። እኔ ነኝ ልጆቼን ገላ ማጥበው፣ ልብስ ማለብሰው። ዳይፐር ቀይሮ አያውቅም ሀቡ። አመንሽም አላመንሽም ዳይፐር እንዴት እንደሚቀየር አያውቅም። ከዛ በቃ እንደዚህ አለ። ኦኬ እዛኔ የምፈልገው ከሷ ላይክ እንደ ባይብል እንደሚለው ሺ ሀስ ቱ ቢ ሰሚሲቭ። ለኔ ምንድን ነው የሚባለው? ሰሚሲቭ ሀቡዬ ምንድን ነው? ትገዛልኝ። አዎ መገዛት ነው ያለባት። ማለት እኔ አመ ፕሮቫይደር አለ። እኔ ፕሮቫይደር ነኝ። አይ ፕሮቫይድ። እሷ ደግሞ ሺ ሀስ ቱ ቴክ ኬር ኦፍ ዘ ፋሚሊ። ኦፍኮርስ እሰራለሁ በደንብ ነው እንጂ የምሰራው። እኔ እኮ ምንድነው ልነግርሽ አይደለ? እኔ ሊያደርግ ነው ፕሮቫይድ ሊያደርግ እኮ ወንድ ልጅ ፕሮቴክተርም ፕሮቫይደርም ነው፣ ግዴታው ነው። ያ ፕሮቴክተርም ነው። ከዛ ዋናው ነገር አሁን ፕሮቴክተር የሚለውን ነገር ሀዊያ እንዴ ቆይማ ልጇን ታባብል። የናይጄሪያ ሴቶች በጣም ወንዶች በጣም ነው የእኛን ሴቶች የሚንቋቸው ላልሹ 21 ሀበሻ ትክክል ነሽ። እየናቁን ነው በጣም ግን የሚንቁት እራሳቸው የሚሄዱላቸው ሴቶችን ነው። ክብሯን ጠብቃ የተቀመጠችው ማን ይንቃታል? መጣሁ ብዬ ይቅርታ። ሲጮህ ይሰማሻል? እሱ እኮ ነው የሚጮኸው። ማይ ጋድ ውጭ እኮ ነኛውም እኮ ያስታውቃል። ፕሌይግራውንድ ነገር ላይ ነው ያስተጋባል። በስንት መከራ ነው ያገኘው ሻቡ። ሁሌ አይመቸኝም ከልጆች ጋር ስለሚሆን ጫጫታ ስለሚሆን ለአንቺ ስለማይመች የግዴታ ዛሬ በቃ የዛሬ መግባት አለብኝ ብዬ ነው። እሺ አንዴ ቆይ ቻፕ የምትጽፍልኝ ላንብብላት። ሀቡ ዩቱብ ላይ ሀና የምትባል ልጅ ላይቭሽን ታስተላልፋለች። 1200 ሰው አሉ። ያንቺ እየመሰላቸው ነው፣ አስተያየት የሰጡ ነው። ያንቺ እንዳልሆነ በመሀል ንገሪያቸው። ሀና የምታስተላልፈው ላይቭ የኔ አይደለም፣ ግን ማየትም አስተያየት መስጠትም ትችላላችሁ። ምንም ችግር የለውም። ማለት በራሷ ዋይፋይ በራሷ ስልክ የኔ ላይቭ ማስተላለፏ እኔ ምንም አይጎዳኝም። ምንም ችግር የለብኝም። ምቀኛም አይደለሁም። ትሸቅል ታስተላልፍ። ስልኳ ግሎ ቻርጅ አርጋ ዋይፋይ ኮኔክት አርጋ ለፍታ ነው ላይቭ የምታስተላልፈው አይደል? እኔ አላውቃትም። ማናት አንቺ ነሽ የነገርሽኝ። ግን ዩቱብ ብታስተላልፍ ምን በስሜ ብር አትለምን፣ በስሜ አትሸቅል እንጂ በስሜ ሰው አታታል እንጂ ላይቬን አስተላልፋ ብትጠቀም ሰብስክራይብ ብታገኝ ምናምን ምን ይጎዳል? ከኔ ላይ ምን ይቀነሳል? ምንም ችግር የለውም። ታዋል። እሺ ቀጥይ ውዴ። እሺ አውዬ። ከዛ እና እንድትገዛ ቤቱን እንድታጸዳ ቤቱን እንድታስተካክል ሁሌ ኤቭሪቲንግ ሀስ ቱ ክሊን አለ። ኦኬ እንደዛ ከሆነ መስራት የለብኝም እኔ ያልኩት የምፈልገውን ነገር ሀቡ ይሄ እንደ ሴት እንኳን ይሄ እንደዚህ ብዙ ነገር እኔ አልቀባም። እንደዚህ ፀጉሬ ምናምን እንትን አይለኝም። ብዙም አይደለሁም። ቀይም ስለሆንኩኝ ነው መሰለኝ ብዙ ነገር አያስፈልገኝም። ታጥቤ ነው ስራ ቦታም አይቻልም። ነጭ ነው የምንለብሰው፣ ነጭ በነጭ ነው። በቃ ምንም ነገር ስለማይቻል እኔም ብዙም እንትን አይደለሁም። በዛ ከተባለ ምናልባት ሻምፖና ኮንዲሽነር ብገዛ ነው የተጋነነ ነገር። ከዛ እንደዚህ እኔ እኮ አልኩ ኦኬ እንደዛ ከሆነ የሚያስፈልገኝን ነገር በሙሉ የሚያደርግልኝ ከሆነ ምግብ እንኳን ሀቡ ከምግብ እንኳን ያው እንድትፈርጂ ሳይሆን ከምግብ እንኳን እሱ የፈለገው ነገር ነው ቤት ውስጥ የሚገዛው ምናምን በቃ እሱ አሁን ዳቦ እሱ የሚፈልገው ዳቦ ነው እንጂ እኔ የምፈልገው ዳቦ አይገዛም። ከዳቦ አንጻር ማለት ነው። ምንድነው ይሄኛውን ለምናት በይም እንደውም ይሄኛው አሪፍ ነው ይልሻል። ነው ይሄን አልፈልግም ስትይ ማለት ነው። ይሄን አልችጋራም ነው ይቅርታ አድርጊልኝ ማለት ችጋራም መሆን ሳይሆን በቃ ይሄ has to be controlling አንቺን ኮንትሮል ነው። ለምሳሌ ዋይት ብሬድ እሱ ዋይት ብሬድ የሚወድ ከሆነ አንቺ ብራውን ብሬድ የምትወጂ ከሆነ ዋይትም ብራውንም ቢገዛ ምን ችግር አለው? ማለት የዳቦ ይሄን ያህል ከብዶት ነው ሁለቱንም ላለመግዛት እኔ የምወደውን ቢ አንቺ ብትወጁ ማይገዛልሽ እሱ የሚወደው ተገዝቶ አንቺ እሱ የሚወደውን መልመድ ያለብሽ የዳቦ ተጨማሪ መግዣ አትሆኑ። ሁለቱም አይነት ቢገዛ ነው ከምንም በላይ ሀቡዬ ከምንም በላይ ከበቂ በላይ
ነው ገንዘብ ቤታችን ውስጥ። እግዚአብሔር የተመሰገነ ይሁን። የገንዘብ ለትንሽ ደቂቃ የገንዘብ ችግር የለብንም። በጣም እንደውም ሁሉም ሰው እንዴት ነው የምትኖሩት እስከሚል ድረስ ነው። እግዚአብሔርን ነው የምልሽ። እግዚአብሔር ባርኮ ነው የምንኖረው ቤት ውስጥ። እሱ ምንድነው እኔ ነኝ ኮንትሮል ማረግሽ ነው። በቃ እኔ ያልኩት ነው መሆን ያለበት። አሁን ሪሞት እዚህ ጠረጴዛ ላይ ሆኖ ሶፋ ላይ ከተገኘ ለምን ሶፋ ላይ ሆነ የሚል ሰው ነው። አቡ አሁን 26 ዓመቴ ነው። 21 ዓመቴ ላይ ነው ከሀገር የወጣሁት። ኦልሞስት 22 ሊሆነ ይስል ነው የወጣሁት እና 2 ልጆች አሉኝ አሁን። አንደኛው አሁን ገዢ ምን ይላል? ለምሳሌ እጅሽ ላይ ብር ኖሩ በራስሽ የምትወጪ ኦ ማይ ጉድነስ ትልቁ ጥያቄ። ቴንክ ዩ ሀቡዬ። የዛኔማ አለቀን። ደሞዜ ከነካሁኝ አለቀ በቃ። ዊዳውት ጉድ ሪዝን ገንዘቤ መነካት የለበትም በተአምር። በቃ የኔ ባንክ አካውንት የሚገባውን ደሞዝ ወደ እሱ አካውንት ትራንስፈር ታደርጊዋለሽ? የቤት ኪራይ ከኔ ላይ ነው የሚቆርጡት። ላይትና መብራት ከኔ ላይ ነው የሚቆረጠው። ከዛ ከተረፈው ላይ ምናልባት 100 ወይ 200 ምናምን ይተርፋል። እሱን በቃ አንዳንድ ቀን እንደዚህ አልፎ የለም ግሮሰሪ ሲያልቅ አድ ማረግበት ነው። አንዳንድ ነገር ሲያስፈልገኝ የምገዛበት ነው እንጂ ከዛ ውጭ ያለው ማይ ሳላሪ ሃዝ ፐርፐዝ በቃ ፐርፐዝ አለው። የእሱ ሳላሪ ይቀመጣል። ሴቪንግ ነው። ዋነኛው ሴቪንግ ነው። ሁለተኛው ደግሞ እኔ ሳላቅ ማዘሩ ጋር ቤት ገዝቷል። ናይጄሪያ 3 ቤት ገዝቷል ናይጄሪያም። እና እኔ አጋጣሚ ሆኖ ስልኩ ላይ ነው ያየሁት። 3 ቤት ገዝቷል። 3 ቤት አቡ አንድ አይደለም 3 ቤት ነው የገዛው። ከዛ አልጠየኩትም እስከዛሬም አሁንም ድረስ አልጠየኩትም። ቢትኮይን አካውንት አለው። ቢትኮይን አካውንቱ ላይ ኤክሰስ በቃ ያላሰብኩትን ያክል ገንዘብ እዛ ላይ አየሁኝ ምናምን በጣም አዘንኩኝ። አሁን ዋነኛ አንቺ ጋር የመጣሁበት ጥያቄ ይሄ ነው። እና ቤተሰብ ሰማ ምናምን ቤተሰብ በጣም ደስተኛ አይደለም። አባቴ እንደውም በሌለ እንግሊዘኛው ኢሺ ዮር ዋይፍ ኦር ኢሺ ዮር ሰርቨንት ብሎ ጠየቀው። በቃ ሰራተኛ ናት ወይስ ሚስት ናት ንገረኝ። ሚስቴ ናት ምናምን። ታዲያ ሚስት ከሆነች ለምንድን ነው እንደዚህ ትሪት የምታደርጋት? ለምንድን ነው እንደዚህ የምታሰቃያት? እኔ አልኩት እኔ ዛሬ ተነስቼ እሱን ፖሊስ አስጠርቼ ያውም የጀርመን ፖሊስ እንኳን እችን ሰምቶ ብን አርጎ ነው የሚያስወጣው። በሱን ከህይወቴ ማስወጣት ከባድ አይደለም። ግን እነዚህ ልጆች ያለው ያደኩበትን ማህበረሰብ ኢትዮጵያ ስትሆኚ የሆነ የሚይዝሽ ነገር አለ። ለምን ብዬ ለልጆች አባት ነው በራስህ መንገድ ውጣ አልኩት። በቃ ውጣልኝ። ሶሻሎችን ጠራዋቸውና አስወጡልኝ አልኳቸው። አስወጡልኝ ስል ተንበርክኮ ይቅርታ አድርጊልኝ በቃ እኔ እንደዚህ ሁለተኛ አልሰድብሽም፣ ሁለተኛ አልናገርም፣ በቃ የዛሬን ይቅርበኝ። ከዚህ በኋላ እንደዚህ አይነት ስህተት ከተፈጠረ የፈለግሽውን ማድረግ ትችያለሽ፣ እባክሽን ይቅርታ አድርጊልኝ። ከዚህ በኋላ ይሄ ነገር አይለመደኝም አለ። ለመነኝ፣ አለቀሰ ምናምን። ኦኬ እሺ በቃ አልኳቸው። እኔ ለእኔ ብዬ ሳይሆን ለልጆቹ ሲል ይኑሩ። እኔም አሁን እቺ ልጅ ጠንክራልኝ ወደ ራሴ ህይወት እስከምገባ ኢትስ ኦኬ ለልጆቹ ይኖር። ለምን እኔስ ሁለተኛም ተወልዶ ብቻዬን ለምን እንገላታለሁ? ያግዝ ቤት ውስጥ እንትን ምንም ነገር አያግዝም። ስልኩ ላይ ተጥዶ ላፕቶፑ ላይ ላፕቶፑ ወደ ስልኩ ከስልኩ ወደ ላፕቶፑ ነው። ምን አደረግሽልኝ ይለኛል። ምን ሰጠሽኝ? ይሄው አይፎን ስልክ ገዝቼልሽ፣ ይሄ ሁሉ ልብስ ገዝቼልሽ፣ መኪና ገዝቼልሽ እንደዚህ እያኖርኩሽ ምንድን ነው ለእኔ ምን ሰጠሽኝ? ምን አደረግሽልኝ? ልጆች ብቻ ነው የሰጠሽኝ፣ ሌላ ምንም ያደረግሽልኝ ነገር የለም አለኝ። ከዚህ በላይ ምን ልስጥ? ኩላሊቴ ልስጥ? ሳምባዬን አትይው? ድፍረቱ በማየሞት መብርሃንን ነምልሽ። ምን አደረግሽልኝ? ምን አደረግሽልኝ? እስቲ ንገሪኝ አለ። ዩ ካን ኖት ኢቨን ቴክ ኬር። እኔ ያልኩት 2 ነው ሲ-ሴክሽን ያደረግኩት። አቡ ወገቤ እንዲህ ነው የሚንቀጠቀጠው። እግዚአብሔር ምስክሬ ነው የምልሽ። የጽዳት ስራ ታውቁታላችሁ። እንደዚህ ነው ብዬ አልነግርሽም። የማንንም እዛ ደም አለ። ሀቡ ስራ ቦታ ይሄ ፀጉር ሲተከሉ ደም አለ። በጣም ብዙ ደም ነው እንትን የሚላቸው። ከፀጉራቸው ላይ ይነቀላል። አንዳንዴ ከጺማቸው ላይ ተነቅሎ ነው ፀጉራቸው ላይ የሚተከለው እና የእሱ ሁሉ አለ። እሱን ሁሉ ተጠንቅቄ አጽድቼ እዛው ልብስ ቀይሬ እንደገና ሌላ ልብስ ለብሼ ቤት ገብቼ ልጄን እንዳልነካካ ስንት ነገር ተሰቃይቼ ነው። ልጁን ከትምህርት ቤት እሱ ፒክ ማድረግ ይችላል። አይፈልግም። ዋይ እሱ ለምን ፒክ ያደርጋል? ጋሪ አይገፋልኝም። ስትሮለር አሁን ስንወጣ ዋክ አይገፋም። ጋሪ አይፈልግም።
በቃ ምንም አይነት ነገር ንክኪ ምንድነው ችግሩን አይናገርም። ምንድነው ችግር ሲባል በቃ ሺ ዳዝንት ሪስፔክት ሚ አለ። ከዚህ በላይ ሪስፔክት ሀቡ ምንድነው? ቆይ ለዚህ ሰውዬ ምግብ አብስዬ ቤት አጽድቼ ልጆቹን ተንከባክቤ ቁጭ በል ብላ ብዬ ልብሱን አጥቤ አጣጥፌ እንዳትረሽ የቤት ኪራይ ትከፍያለሽ። ቴንክ ዩ የቤት ኪራይ ከፍዬ ውሃ የመብራት ከኔ ላይ ተቆርጦ እሱ የሆዳችሁን ብቻ ነው የሚችለው። ኢንተርኔቱ የስልኬ ኢንተርኔት አለ የቤት ኢንተርኔት አለ። ሁለት ነው። የቤት ኢንተርኔት አለ የስልኬም ኢንተርኔት አለ የሚቆረጠው ማለት ነው። ይሄ ከቀጥታ ነው የሚቆረጥብሽ በየወሩ ማለት ነው። ከዛ ላይ እንደዛ ሆኜ ለዚህ ሰውዬ ይህን ሁሉ ነገር አድርጌ እኔ አልኩት ነገ ኢትዮጵያ የሆነ ነገር ተፈጥሮ አገሬ በገባ አንድ ብር የለኝም አካውንቴ ላይ። ይሄን ሁሉ ነገር እኔ አም 26 አልኩት አይ ካን ሜክ ኢት ኢን ላይፍ አልኩት። አንተ ይሄንን ያገኘው ከ10 አመት አሁን እሱ ኦልሞስት 38-39 ይሆናል መሰለኝ ሀውዬ። አንተ ይሄን ሁሉ አመት ጠብቀህ ነው ይሄንን ሁሉ ንብረት ያፈራኸው አልኩት። ፎር ሚ ኢዝ ኖት ጎይንግ ቱ ቢ ሃርድ ለእኔ አይከብደኝም። ቱሞሮ አይ ካን ሜክ ኢት አልኩት። አይ ሃቭ 10 years አትሊስት ከአንተ እንኳን ለመድረስ እና አንተ ያለህበት ቦታ ላይ ለመድረስ 10 አመት አለኝ። እኔ ገንዘብ ለደቂቃ ሀውዬ እግዚአብሔር የተመሰገነ ቤተሰቦቼ እንኳን ለእኔ ለሰው ይተርፋሉ። እግዚአብሔር የተመሰገነ ነው። ፋዘር ነይ ያለኝ ምን ትሰሪያለሽ? ልጆቹን ቤቱ ባዶ ነው። ወንድሜም ዩኒቨርሲቲ ገብቷል። ቤቱ ባዶ ነው። ልጆቹን አምጫቸው እዚህ እንትን ይበሉ። ከፈለግሽ የፈለግሽውን ስራ መጀመር ከፈለግሽ ስራ፣ ካልፈለግሽ ደግሞ መውጣት ከፈለግሽ ድጋሚ በስነ ስርዓቱ መውጣት ትችያለሽ። ችግር የለውም። እኔ ልጅ ያለው ላንቺ አላንስማ። እኔ አሁን እልህ ያዘኝ ሀቡ። ለምን በቃ በእርግጥ ቆይተሽ የምትነቂውም ነገር ይሆናል ወይ ጥፋተኛም ልሁን አላውቅም። እንደዛ ስድቡ ሀቡዬ በቃ በአጥንትሽ የሚገባ ስድብ ነው የሚሳደበው፣ የሚናገራቸው ንግግሮች ማለት ነው። አሁን እዚህ ላይ ሚዲያ ላይ ማለት የማትናገራቸው ነገሮች በሙሉ do you think it's hard for me to find another woman አለኝ ከትላንት ወዲያ ማለት ነው። it's not hard to find another woman ቀላል ነው ለኔ አለ። ምን አልኩት? ቀላል ነው ለኔ ሲል ከዛ ኦኬ እሺ አሁን ቤቱን ለቀህልኝ ውጣ ብየዋለሁ። ከዛ ቁጭ ብሏል አልወጣም እስካሁን። ቤቱን ለቀህ ውጣ አልኩት። በቃ የቤት ኪራይ ነው ራሴ ነኝ የምከፍለው። ስለዚህ እቃህን ሰብስበህ ሁል ቀን አንድ ብር አልፈልግም አልኩት። አንድ ብር እንድትሰጠኝ አልፈልግም። ነገ ቀስ ብዬ ከመንግስት አፕላይ አድርጌ ብቻዬን አፎርድ ማድረግ አልችልም። አሲስት አድርጉኝ። እዚህ ሀገር የተመሰገነ ነው፣ በዚህ አሲስት ያደርጋሉ። አሲስት አድርጉኝ ብዬ ጠይቃለሁ። ውጣልኝ አልኩት። እስካሁን አልወጣም። አሁንም ቤት ነው። እኔ ጓደኛዬ ጋር ነኝ ያለሁት እና እስቲ አንቺ ምንድን ነው የምትመክሪኝ? ጥያቄ ካለሽም ጠይቂኝ። የረሳሁት ነርቨስ ስለሆንኩኝ የምትጠይቂኝ ነገር ካለም ጠይቂኝ እና አንቺ ምን ትይኛለሽ? አሁን እዚህ ነገር ላይ ምን ባደርግ ነው ብለሽ ነው የምትመርጭልኝ? አንዳንድ ጊዜ ግራ ከገባሽ ጠይቂኝ። በደንብ ገብቶኛል። ከልብ ያዳምጬሻለሁ። አንዳንድ ጊዜ የሰው ልጅ የሚኖርበት ሀገር አይደለም፣ የተማረበት ትምህርት ቤት አይደለም፣ ያደገበት አስተዳደግ አይደለም። ግራ ይገባኛል። አንዳንድ ሴቶች ወንድ ልጅ እንደፈለገ ሲጫወትባቸው ዝም ሲሉ አስተዳደጋቸው ነው። እናቷ አባቷን እየገረፈ እየቀጠቀጠ እየበደለ ሲያኖር እናት ገንዘብም ጉልበትም ልጅም ገላም ሁሉ ነገር እየሰጠች አባት ምንም ሳይሰጥ እያየች አዳ ነው። ስለዚህ አትፍረዱባት፣ ሰው ያየውን ነው ይባላል አይደለ? ገጠር ስላደገች ነው ስላልተማረች ነው ምናምን ይባላል። አንዳንዴ ከተመሰደው ወደና ቤተሰባቸው ትምህርት ተምረው በጣም ይሰለጠኑ ናቸው ተብለው በጣም ቆንጆ ናቸው ተብለው በወንድ ሲገዙ እንደዚህ ገንዘባቸውንም ገላቸውንም እድሜያቸውንም ሁሉ ነገራቸውን ሲሰጡ ስታዩ እንዴት ነው ትክክል ትላላችሁ? ግራ ይገባቸዋል። አንዳንዴ ደግሞ የገጠር ልጅ ሆና ያልተማረች ባርነትን እምቢ መገዛትን እምቢ ብላ ጠፍታ ወደ አዲስ አበባ መታ ሰው ቤት ተቀጥራ የማታ ተምራ ምናምን ራሷን ትልቅ ቦታ ታደርሳለች። እና አንዳንዴ የምንኖርበት ሀገር ስልጣኔ የሀብት መጠን የውበት መጠን የእውቀት መጠን አይደለም። አንዳንዴ ዶክተርም ሆና ቤት ውስጥ በባሏ እንደ ባሪያ የምትገዛለች። ይህ አይ ቲንክ ኢትስ አባውት ፐርሰናሊቲ ይመስለኛል አይደል? ይህ ውበትም እውቀትም ሀብትም ስልጣኔም
አይደለም የማንነት ጉዳይ ነው። የማንነት ያ ፐርሰናሊቲ ማንነት። አንዳንዴ በክብርሽ የማትደራደሪ ስትሆኚ አትፈቅጅም ይሄንን ነገር። በምንም አይነት ሁኔታ ላይ ብትሆኝ ጎዳና ላይ አንጥፌ ለምኜ ይበላለሁ እንጂ ክብሬ የማይፈቅደውን ነገር አላደርግም ትያለሽ። ክብር የሚባለው ነገር ሰበብ ልጆቻችንን ሰበብ ማድረግ የለብንም። ልጆቹ አይደለም ሰበቡ ያለው አንቺ ጋር ነው እህቴ። ልጆችሽ አይደለም ሰበቡ። ያውም ጥሩ ሀገር ጀርመን ሀገር እየኖርሽ ያውም ሲንግል ማም የተለየ ጥቅም የምታገኝበት ሀገር እየኖርሽ ከዚህ ሰውዬ ጋር ላለመለያየት ልጆችሽ አይደሉም ምክንያቶች። ልጆች እንዳይባልማ ጥሩ አባት አይደለም። ጥሩ አባት መች ሆነና ነው? ልጆቹ አይደሉም። ልጆቼን ምን አበላለሁ እንዳትይ ጀርመን ያለሽ የጀርመን መንግስት ልጆችሽ ሲራቡ እያየ ዝም አይልሽም፣ ያበላሻል። ልጆቼን በምን አስተምራለሁ እንዳትይ የጀርመን መንግስት በነፃ ያስተምርልሻል። በክብር ያላት ሴት፣ በክብሯ የማትደራደር ሴት ልጆቿን ይዛ ወጥታ ኢትዮጵያ ውስጥ እንኳን ቢሆን ላስቲክ አንጥፋ ጎዳና ላይ ትለምናለች በነፃነት እንጂ በክብሯ አትደራደርም። ይሄ ሰው አንቺን እንደ ባሪያ ነው እየገዛሽ ያለው፣ እንደ ባሪያ። በጣም ይንቅሻል። በጣም ባለጌ ነው። ክብርሽን ነክቶታል። ሌላ ሴት ማምጣት ትችላለሁ፣ አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ እየሰደበሽ። ይሄ ነገር እየቆየ ሲመጣ ታምኛለሽ። የስ እኔ ነኝ ትያለሽ። ጭንቅላታችን የተሰጠውን ነገር ነው የሚቀበለው። ልጅሽን ስታሳድጊ ጎበዝ ትችላለህ፣ ታደርገዋለህ ምትይው ከሆነ ሁሌ ጎበዝ ነው የሚሆነው፣ ደፋር ነው የሚሆነው ልጅሽ። ምንም ነገር ለመሞከር እየሰኔ ይችላለው ነው የሚለው። ለምን? ይሄንን እየጠጣ ነው። ትችላለህ የሚባለውን ቃል እየጠጣ ነው ያደገው። ባልሽ ሁሌ እንደማትችይ እንደማትረቢ ዋጋ እንደሌለሽ እየነገረሽ ነው። ከ21 ዓመትሽ እስከ 26 ዓመትሽ 5 ዓመት ከዚህ ሰውዬ ጋር እንደማትችይ እንደማትረቢ እንደማትፈለጊ እየተነገረሽ ኖረሻል። ሌላ 5 ዓመት ከተጨመረ አንቺ ትደነዝሻለሽ። አንቺ እንደማትረቢ አይምሮሽ አምኖ ይቀበላል። በቃ እኔ አልችልም፣ እኔ አልረባም፣ እኔ ዋጋ የለኝም ብለሽ ነው የምታስቢው። ገባሽ? ከራስሽ በላይ ማንም የለም። ልጆችሽ ከአንቺ በላይ አይደሉም። አንቺ ስትኖሪ ነው ለልጆችሽ የምታርፊው። ምንም ነገር ውስጥሽ ያልተቀበለውን ነገር አንቺን የሚያስቀይምሽን ነገር ሁሉ ቆርጣሽ መጣል ነው ያለብሽ። እዚህ ምድር ላይ ማስወገድ ከህይወትሽ። ማንም ይሁን ማን ሰዎች ምንም ሊሉሽ ይችላሉ። ራስ ወዳድ ለልጆችሽ ስትይ እየተሰደብሽ እየተመታሽ አትኖሪም ነበር? አልኖርም ነበር። ምን ታመጣላችሁ? ምን አገባችሁ ያልሽ። ፋይት ፎር ዩርሰልፍ። ለራስሽ ሁሌም ታገኝ። ማንም ምንም አያገባም። እሷ ራስ ወዳድ ናት፣ እሷ ብልጥ ናት፣ እሷ ምንድን ናት ይበሉሽ። በህይወትሽ የሚረብሽሽን ሁሉ ማስወገድ። ለምን እህትሽ የእናትሽ ልጅ አትሆንም? በህይወትሽ የምትረብሽሽ ከሆነ ቻው ትያታለሽ። ራስሽን ትመርጫለሽ። ሁሌም ራስሽን ምረጪ። ራስሽን በመምረጥሽ ሰዎች እንድትጸጸች ሊያደርጉሽ ቢሞክሩ እንዳፈቅጂላቸው እነሱንም እንድትጸጸች የሚፈልጉትንም ማስወገድ ከህይወትሽ። ያን ብቻሽን አትቀሪም በሰላም አይምሮሽ ሰላም ሆኖ ለምን ብቻሽን አትቀሪም? ይሄ እኮ ንቀት ነው። ልክ ነሽ አውዬ። እኔ ምን አንድ የያዘኝ ነገር እኔ አሁን እሱን በባክሽ ልጆቼ እንዳትዪ ኖ በእሱ አይደለም። ይሄ ይሉንታ ማትዪው በቃ እኔ እሱን አሁን በፖሊስ አስጠርቼ ምናምን ማስወጣት አልፈልግም። በቃ በሰላም ውጣልኝ ነው። ይኸውልሽ ሳታምኚ መዳን የለም። መዳን ከፈለሽ እመኚ። ይሉኝታም አይደለም ልጆችሽም አይደሉም። ሰውየውን ትወጂዋለሽ። ብቻሽን መሆን ትፈሪያለሽ። ብቸኝነት ትፈሪያለሽ።